የኔም ቤት እሱ እውነተኛ መድኃኒት አይደለም። የመንገድ እጾችን ወደዚህ አውሮፕላን ይዘሽ መውጣት አትችይም። የበረራ አስተናጋጇ ጃኔት ሞሪሰን የአስም መንፊያ መድኃኒቱን ከ16 ዓመቷ ማያ የሚንቀጠቀጡ እጆች መነጨቀች። የአውሮፕላን ክፍሉ ጸጥ አለ። የዴልታ በረራ ቁጥር 447 በጂኤፍኬ አውሮፕላን ማረፊያ በር ላይ ተቀምጧል። ተሳፋሪዎች የሀገር ውስጥ ጉዞ ወደ ሎስ አንጀለስ ለማድረግ በአውሮፕላን ውስጥ ቀበቷቸውን አስረው ተቀምጠዋል። የማያ ጥቁር አይኖች ደረቷን በእጇ ጨምድዳ እንደያዘች በእንባ ተሞሉ። መተንፈስ እያዳገታት ነበረ። እባክሽን ስትል ማያ አንሾካሾከች። ድምጿ ከሚጮኸው የአውሮፕላን ሞተር ጋር ተቀላቅሎ እምብዛም አይሰማም ነበር። ያለሱ መተንፈስ አልችልም። ጃኔት የአስም መንፊያ መድኃኒቱን በፍርድ ቤት እንደሚቀርብ ማስረጃ ከፍ አድርጋ ያዘችው። ቀጥለሽ ደግሞ ይህንን ከረሜላ ኬሞቴራፒ ነው ማለትሽም አይቀርም። ድምጿ በፈርስት ክላስ ውስጥ ሲያስተጋባ ተሳፋሪዎቹ ምቾት በማጣት ስሜት ከቆዳ በተሰራው ምቹ ወንበር ላይ መቁነጥነጥ ጀመሩ። አንዳንዶቹ ስልካቸውን አወጡ። የማያ የሕክምና አይዲ ብራስሌቷ የተወረሰባትን መድኃኒት ለማስመለስ በጭንቅ እጇን ስትዘረጋ ከራሷ በላይ አንጸባረቀ። የሰዎች ሕይወት አደጋ ላይ ሆኖ ለመትረፍ ሲታገሉ ሌሎች ቆመው ከመርዳት ይልቅ ካሜራቸውን አብርተው ሲቀርጹ አጋጥሟቸው ያውቃል? ጃኔት ሞሪሰን ለዴልታ አየር መንገድ ለ12 ዓመታቶች ያህል ሰርታለች። ስርዓት በማስጠበቅ ፕሮቶኮሎችን በመከተልና የተሳፋሪዎችን ደህንነት በመጠበቅ ረገድ ባላት ችሎታ በራሷ አብዝታ ትኮራለች። ግን በወንበር ቁጥር 23 ኤፍ ላይ የተቀመጠችው ወጣት ላይ እንዳፈጠጠች ፍጹም ተግባሯን የመራው ሌላ ነገር ነበረ። ማያ ቶምሰን ለጃኒስ የአንደኛ ማዕረግ ተሳፋሪ ብላ ከምታስባቸው ሰዎች ምስል ጋር አልመጣችላትም። ተፈጥሯዊ ጸጉሯ ቀለል ተደርጎ ወደ ኋላ ተሰብስቦ የታሰረ ነው። የለበሰችው ልብስም ቅናሽ ከሚሸጡ ሱቆች የተገዙ እንጂ ከዲዛይነር ቡቲኮች የተገዙ አልነበሩም። ማያ መጀመሪያ በወንበር ቁጥር 2 ኤ ላይ ልትቀመጥ ስትል ጃኔት በተሳሳተ ቦታ ውስጥ እንደገባች ነበር የገመተችው። ከየት ነው ለመሆኑ ይህንን ያገኘሽው? ስትል ጃኔት የአስም በሽታ ተጠቂዎች ለመተንፈስ የሚጠቀሙበትን መንፊያ በድጋሚ በማወዛወዝ ጠየቀች። ከእስ ሻጭሽ ዘንድ ነው አይደለም? ክሱና ወቀሰው አየሩን ሞላው። የማያ ተነፋፈስ በሚያልፉት በእያንዳንዱ ሰከንዶች ዳገት የመውጣት ያህል እያዳገታት መቆራረጥ ጀመረ። በሚንቀጠቀጡት ጣቶቿ ወደ ሕክምና መታወቂያ ብራስሌቷ ጠቆመች። ባክሽ እሱ ፎርጅድ ጌጥ ነው ስትል ጃኔት አጣጣለችው። በላዩ ላይ የተቀረጸውን የሕክምና መረጃ ለመመልከት እንኳን ሳትቸገር ሁሉንም ከዚህ በፊት አይቼዋለሁ። በረድፍ 15 ላይ ተሳፋሪ ቲና ሮድሪገዝ በኢንስታግራም ገጿ ላይ ላይቭ ገብታ ትዕይንቱን እያስተላለፈች ነበረ። ቲና በጉዞ ላይ ነኝ። አሁን ሁላችሁም እያያችሁ ያላችሁት በዴልታ በረራ ቁጥር 447 ላይ እየተከናወነ ያለ መድሎን ነው። ስልኳ እያንዳንዱን ቃል፣ እያንዳንዱን የሰውነት እንቅስቃሴ፣ እያንዳንዱን የማያን የውርደት ቅጽበቶች ቀርጾ እያስቀረ ነበረ። ማያ ለመተንፈስ እያዳገታት ሁኔታዋን ለማብራራት ሞከረች። ውድና የተከበራችሁ ተመልካቾቻችን ይህንን ቪዲዮ ከየት ሆናችሁና በስንት ሰዓት ላይ እየተከታተላችሁን እንደሆነ ከስር ባለው ኮሜንት ላይ ጻፉልን። ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ጀምሩ። እንቀጥል። ስሜ ማያ ቶምሰን ይባላል። 17 ዓመቴ ነው። ከባድ አስም አለብኝ። ወደ ሎስ አንጀለስ ብቻዬን እየተጓዝኩ ያለሁት የአያቴ የቀብር ስነ ስርዓት ላይ ለመገኘት ነው። የሐዘን ታሪክሽን ለራስሽ አቆየው ስትል ጃኔት አንባረቀች። ሰዓቷን ተመለከተች። በተባለው ጊዜ አውሮፕላኑ ለመነሳት 10 ደቂቃዎች ይቀሩታል። በር ላይ ያሉት ኤጀንቶች የአውሮፕላኑን በር ለመዝጋት እየተዘጋጁ ነበር። በጭኗ ላይ የተቀመጠው የማያ ስልክ ያለማቋረጥ እየጮኸ ነው። የደዋዩ ስም አባቴ በሚል ይነበባል። ግን እሷ ሙሉ ትኩረቷ ስልኩን ከመመለስ ይልቅ ለመተንፈስ በመሞከር ላይ ነበረ። በላይዋ ያለው ክፍል ውስጥ የተቀመጠው ሻንጣዋ የያዘው ወደ ኤምአይቲ የመግቢያ ደብዳቤና ውድ ኤሌክትሮኒክሶች ጃኔት ስለኋላ ታሪኳ ከያዘችው ግምቷ ጋር አብሮ አልሄድ ብሏታል። ወይ የመድኃኒት ቆሻሻ መጣያ ውስጥ ይጣላል ስትል ጎላ ባለ ድምፅ ጃኔት አወጀች። በቅርብ ያሉ ተሳፋሪዎች ሊያዳምጧት በሚችለው ልክ ወይም ከአውሮፕላኑ ላይ ትወርጃለሽ። ያቀረበችው የመጨረሻ ማስጠንቀቂያ በክፍሉ ውስጥ የጉርምርምታ ድምፅ ፈጠረ። ከኋላ ያሉ የተወሰኑ ተሳፋሪዎች ምን እየተከናወነ እንደሆነ ለማየት ወደፊት አሰገጉ። የመጀመሪያ ማዕረግ ክፍሉ ስልኮች ሲቀርጹ ከሚያሰሙት ለስላሳ ድምፅ በስተቀር ዝምታው ጦት ነበረ። የማያ ደረት በፍጥነት ከፍ ዝቅ ማለት ጀመረ። ምንም እንኳን የክፍሉ ሙቀት ቀዝቃዛ ቢሆንም በግንባሯ ላይ ላቧ ችምችም አለ። የሕክምና ስልጠና ለወሰደ ለማንኛውም ሰው ልጅቷ በአስም በሽታ እንደተጠቃች ምልክቶቹን አይቶ በቀላሉ መረዳት ይችላል። ግን ጃኔት ያየችው ለማየት የጠበቀችውን ነገር ብቻ ነበረ። ከማን ጋር እየተሳፈጥሽ እንደሆነ በፍጹም አላወቅሽም ስትል ማያን ሾካሾከች።
ቃላቶቹ በተጨናነቀው የአየር መተላለፊያ ቧንቧ ድንገት ነበር የወጡት። ጃኔት በጭካኔ ሳቀች። ልክ ነሽ፣ የአንቺ ሰዎች ጠበቃ እንደሚጠሩ እርግጠኛ ነኝ። የዘረኝነት የድምፅ ቅላጼዋ አተኩሮ ለሚያዳምጥ ሰው በቀላሉ ሊገባው ይችላል። የቲና ላይቭ ስትሪም በመጀመሪያዎቹ ጥቂት ደቂቃዎች ውስጥ 500 ተመልካቾችን አግኝቷል። ኮሜንቶች መግባት ጀምረዋል። ብዙዎቹም በሚያዩት ነገር ላይ የሚሰማቸውን ብስጭት በመግለጽ ላይ ናቸው። የማያ የይለፍ ወረቀት ጭኗ ላይ ተጨማምቆ ተቀምጧል። ጃኔት በቅርበት ብትመለከተው ኑሮ እንግዳ የሆነ ነገር ባየች ነበረ። የይለፍ ወረቀቷ በመጀመሪያ ማዕረግ ክፍል በወንበር ቁጥር 2A ላይ እንድትቀመጥ የሚገልጽ ቢሆንም ግን ማያ የተቀመጠችው በወንበር ቁጥር 23F ላይ ከኋላ ነበር። እንዴት በተሳሳተ ክፍል ውስጥ ልትገባ ቻለች? የካፕቴኑ ድምፅ በኢንተርኮም ውስጥ አልፎ አስተጋባ። የበረራ አስተናጋጆች ለመነሳት ተዘጋጁ፣ 3ኛ ተራ ቁጥር ላይ ነን። ሰዓቱ እያለቀ ነበረ። ማያ ያለችበት ሁኔታ በፍጥነት መበላሸት ጀመረ። የአተነፋፈስ ድምጿ 3ኛው ረድፍ ድረስ ይሰማ ነበረ። በወንበር ቁጥር 20C ላይ የተቀመጠ አንድ በዕድሜው ጠና ያለ ሰውና ራሱን ጡረታ የወጣ ዶክተር በማለት በሚሳፈር ጊዜ ያሳወቀ ከተቀመጠበት ወንበር መነሳት ጀመረ። ባለህበት ተቀመጥ ጌታዬ ስትል ጃኔት አዘዘች። ይህ የሰራተኞች ጉዳይ ነው። ግን የማያ ስልክ ዝም ብሎ እየጮኸ ነበረ። ሚስኮሎቹ መቆለል ጀመሩ። ሁሉም ከአንድ ሰው የተደወሉ ነበሩ። አባቷ ሊያገኛት እየሞከረ ነው። ግን እሷ ደረቷ ላይ የሚሰማት የማቃጠል ስሜት ላይ አተኩራ ስለነበረ ልብ አላለችውም። ጃኔት የአስም መተንፈሻዋን ከፍ አድርጋ ያዘችው። ለሙሉ የክፍሉ ተሳፋሪ ነጥቧን ግልጽ ለማድረግ የምትሞክር ይመስል። ምን አይነት ኦፕሬሽን እየመራሽ እንደሚመስልሽ አላውቅም፣ ግን ይሄ የተከበረ የአየር መንገድ ነው። የማያ ምላሽ እንድትቃትት ባደረጋት ሳል ተውጦ ቀረ። ከንፈሯ የሕክምና ባለሙያዎች እንደ ማስጠንቀቂያ ምልክት በሚያውቁት ደብዛዛ ሰማያዊ ምልክት ማሳየት ጀምሯል። የአውሮፕላኑ በር አሁንም እንደተከፈተ ነው፣ ግን የጃኔት ማስጠንቀቂያም አየሩ ላይ እንደተንጠለጠለ ነው። ሌሎቹ አስተናጋጆች ከቆሙበት ቦታ ምቾት እንዳጡ በግልጽ በሚያስታውቅ ሁኔታ ላይ ሆነው ጣልቃ ገብተው የበላያቸውን ለማስቆም ፈቃደኞች ባይሆኑም በድንጋጤ ትዕይንቱን መመልከት ይዘዋል። የቲና የቀጥታ ስርጭት 10,000 ተመልካቾችን አግኝቷል። ሃሽታግ ዴልታ መድሎ ትሬንድ መሆን ጀምሯል። ትልልቅ የዜና አውታሮች ታሪኩን ማንሳት ጀመሩ። ግን ጃኔት በድርጊቷ ዙሪያ እየተገነባ ያለውን ማዕበል ልብ አላለችም። ማያ ስልኳን ለማንሳት ስትሞክር ሌላ የመተንፈስ ችግር የሰራ አካላቷን ተቆጣጠራት። የአባቷ ስልክ ቁጥር በድጋሚ በስልኳ ስክሪን ላይ ታየ። በዚህ ጊዜ ግን ስልኩን ማንሳት እንዳለባት ታውቃለች። ስልኩ እንደገና ወደ ቮይስ ሜሏ ሄደ። የማያ ስልክ ከሚንቀጠቀጠው ጣቷ ላይ ሌላ ሳል ትን ሲላት ወደቀ። ጃኔት ንዴትና ብስጭቷ እያደገ ተመለከተቻት። በአይኗ ፊት አስቸኳይ ሕክምና የሚያስፈልገውን ምልክት አላወቀችውም። የድራማ ንግሥት ስትል ጃኔት አጉረመረመች። ተሳፋሪዎቹ በሚሰሟት ልክ ድምጿን ጎላ አድርጋ። ብዙዎቹ ምቾት በማጣት ተቁነጠነጡ። አሁን ስልካቸው በግልጽ ግጥሚያውን እየቀዳ ነበረ። የበረራ ተቆጣጣሪዋ ማሪያ ሳንቶስ አውሮፕላኑ ላይ ተሳፍራ በሩ ጋር ቆማለች። በክፍሉ ውስጥ በተፈጠረው ሁከት ሳቢያ እምብዛም ያልተሰማትን የሬዲዮ ግንኙነት አደረገች። ስለ ተሳፋሪዎች ቅድሚያ መስጠትና የድርጅት ማሳወቂያ የመሰለ ነገር ግን ቃላቶቹ የተሰባበሩ ነበሩ። ሁኔታው ምንድን ነው በማለት ጃኔትን ጠየቀቻት። እየተባባሰ በመምጣት ላይ ያለውን ነገር እንደምታበርደው ተስፋ በማድረግ በወንበር ቁጥር 23F ላይ የተቀመጠችው ተሳፋሪ ሐሺሽ ወደ አውሮፕላኑ ይዛ ለመሳፈር እየሞከረች ነው ስትል በተለማመደችው የባለስልጣንነት የድምፅ ቃና መለሰች። የአስም መድኃኒት መንፊያ ነው የምትለው፣ ግን ተመልከቻት፣ ዋና የእስ ተጠቃሚዎች ባህሪ ነው ያላት። ማሪያ ማያን ተመለከተቻት። አሁን በወንበሯ ላይ አሰግጋ ነበር የተቀመጠችው፣ አየር ለመሳብ እየታገለች። የወጣቷ ሁኔታ እየተባባሰ መምጣቱ ቢያስታውቅም ግን የጃኔት በራስ መተማመን የሚነቀነቅ አይመስልም። የሕክምና ዶክመንቶቿን መርምረሻል ስትል ማሪያ ጠየቀች። የውሸት አምባር ስለ አስም የሚያወራው የለቅሶ ታሪክ ስትል ጃኔት አጣጣለችው። ይህንን ስራ ለ12 ዓመታት ነው የሰራሁት። አጭበርባሪ ሰዎችን እንዳየኋቸው ነው ማውቃቸው። ይህ በእንዲህ እንዳለ የቲና ላይቭ ስትሪም ጡዘት ላይ ደርሶ ነበር። አሁን 50,000 ተመልካቾች ትዕይንቱን በቀጥታ እየተከታተሉት ነው። አስተያየቶች ማንም ሰው ሊያነባቸው ከሚችለው በበለጠ ፍጥነት እየጎረፉ ነበር። ማያ እንድትተነፍስ አድርጓት የሚለው ርዕስ በበርካታ ፕላትፎርሞች ተሰራጨ። በወንበር ቁጥር 20 ላይ የተቀመጠው ጡረተኛው ሐኪም ዶክተር ሄነሪ ቺን ከዚህ በኋላ ዝም ማለት አልቻለም። ይቅርታ ግን ያቺ ወጣት ሴት ከባድ የአተነፋፈስ ችግር እንደገጠማት ምልክት እያሳየች ነው። ፈጣን የሕክምና ትኩረት ያስፈልጋታል አለ።
ጌታዬ እባክህን ተቀመጥ ስትል ጃኔት ትዕዛዝ ሰጠች። ይህ የሰራተኞች ደህንነት ጉዳይ ነው አለች። ይህ አስቸኳይ የሕክምና ጉዳይ ነው ሲል ዶክተር ቺን ወተወተ። ድምፁ የ40 ዓመታት የሕክምና ቃናን ተሸክሟል። እኔ ፍቃድ ያለኝ ሐኪም ነኝ። ይህች ልጅ መድኃኒቷን አሁኑኑ መውሰድ እንዳለባት እየነገርኩሽ ነው። የጃኔት መንጋጋ ተገታተረ። ሁኔታው ከእርሷ ቁጥጥር ውጭ እየወጣ ነበረ። ግን አሁን ወደ ኋላ ማለት እንደተሳሳተች ማመን ሊሆንባት ነው። የኩባንያው ፖሊሲ በግልጽ እንዳስቀመጠው የሰራተኞች ደህንነት ከተሳፋሪዎች ምቾት እንደሚቀድም ይገልጻል። ይህ ሐረግ በክፍል ውስጥ የድንጋጤ ሞገድ ለቀቀ። የተሳፋሪዎች ምቾት? ማያ ለመተንፈስ እየታገለች ነበረ። ደረቷ ከፍና ዝቅ የሚልበትን ፍጥነት ማንም ሰው አይቶ ጤናማ እንዳልሆነ መገመት በቀላሉ ይችላል። 2 የቲኤስ ኤጀንቶች የአውሮፕላኑ በር ጋር ደረሱ። ጃኔት ቀደም ብላ እጽ በመያዝ የተጠረጠረ ተሳፋሪን እንዲያስወግዱላት ጠርታቸው የነበሩ የፖሊስ መኮንኖች ነበሩ። ወደ ማያ ወንበር በተጠና ብቃት ቀረቧት። የኔም ቤት አብረሽን እንድትመጪ ጠይቅሻለሁ አለ መሪው ኤጀንት። የድምፅ ቅላጼው ሙያዊ ቢሆንም ግን ጠበቅ ያለ ነበረ። ማያ ለመናገር ሞከረች፣ ግን ማቃተት ብቻ ነበር የቻለችው። ስልኳ በድጋሚ ጠራ። ተመሳሳይ ደዋይ ነበረ፣ አባቷ። በዚህ ጊዜ ፍጹም የበለጠ አስቸኳይ፣ የበለጠ ወትዋች ይመስል ነበረ። ተባባሪ እየሆነች አይደለም በማለት ጃኔት ለኤጀንቶቹ አሳወቀች። የአስም መድኃኒት መንፊያው መድኃኒት ነው ማለቷ ይበልጥ ቁጣ የቀላቀለበት ውትወታ መሆን የጀመረው በቀመኋት ጊዜ ነው። ዶክተር ቺን ከተቀመጠበት ወንበር ተነሳ። ምንም እንኳ ጃኔት ከወንበሩ እንዳይነሳ ቀደም ብላ ትዕዛዝ የሰጠችው ቢሆንም። መኮንኖች፣ እኔ ሐኪም ነኝ። ይቺ ተሳፋሪ ከባድ የአስም ህመምተኛ ናት እንጂ ተባባሪ ያለመሆኗን እያሳየች አይደለም። የሕክምና ጭንቀት ውስጥ ነው ያለችው። ኤጀንቶቹ በጃኔትና በዶክተሩ መሃል ተመለከቱ። ፊታቸው ላይ እርግጠኛ ያለመሆን ነገር አንጸባረቀ። የማያን ሁኔታ አሁን አይቶ ችላ ማለት የሚቻል ነገር አይደለም። አተነፋፈሷ ይበልጥ ፈታኝ፣ ላቧም የለበሰችው ቲሸርቷን እያረጠበው ነበር። ያለ ሐኪም ማዘዣ ከሆነ ከሰራተኞቹ አጠገብ ለመቆም እንገደዳለን ሲል ዋናው ኤጀንት ይቅርታ በሚጠይቅ አኳኋን አብራራ። የኔም ቤት ለሕክምናሽ ተገቢውን ዶክመንት ማቅረብ ካልቻልሽ። የማያ ስልክ በድጋሚ ጠራ። ድምፁ ኦክሲጅን የተራበው ህሊናዋ ላይ ልክ እንደ አላርም አቃጨለ። የአባቷ ፊት በስክሪኑ ላይ ታየ። የፊት ገጽታዋ ወዲያውኑ ተቀየረ። በሚያቃተት ድምፅ መልስ የመስጫ ቁልፉን ተጫነች። አባዬ ስትል አንሾካሾከች። ድምጿን ብዛም አይሰማም። የቲና ላይቭ ስትሪም ቅጽበቱን ይዞት ነበር። አሁን በበርካታ ፕላትፎርሞች ላይ ከ200,000 በላይ ተመልካቾች ትዕይንቱን በቀጥታ ስርጭት እየተከታተሉት ይገኛል። የዜና አውታሮች ታሪኩን ማሰራጨት ጀምሯል። ሃሽታግ ዴልታ መድሎ በሀገር ደረጃ ትሬንድ እያደረገ ነበር። ክፍሉ ከማያ የሚያቃተት አተነፋፈስና በስልክ ከምታደርገው የጉርምርምታ ንግግር ውጭ ፍጹም ዝምታ አውጥቶት ነበር። ተሳፋሪዎች የሚባለውን ነገር ለማዳመጥ ቢቁነጠነጡም ግን የማያ ድምፅ በጣም ተዳክሞ ነበረ። ጃኔት ትዕግስት በማጣት እየተቁነጠነጠች በእግሯ ወለሉን ደበደበች። አሁን በረራው መነሳት ካለበት ሰዓት 15 ደቂቃ ወደ ኋላ ዘግይቷል። መሬት ላይ ያሉ የበረራ ሰራተኞች መበሳጨት ጀምረዋል። አውሮፕላኑ የቀኑን የበረራ ፕሮግራም እንዳያስተጓጉል ከበሩ መነሳት ነበረበት። ቀኑን ሙሉ አንውልም ስትል ጃኔት ለክፍሉ አወጀች። ወይ እሷ ተገቢውን የሕክምና ዶክመንቶች ታቀርባለች ወይም ከአውሮፕላኑ ትወርዳለች። ማሪያ ሳንቶስ በድንጋጤ ተቁነጠነጠች። ስለዚህ ሁኔታ አንድ ትክክል ያልመሰላት ነገር አለ። ግን ጃኔት ሲኒየር የበረራ አስተናጋጅ ናት። የድርጅቱ የደረጃ እርከን የባልደረባዋን ውሳኔዎች እንድትደግፍ ያስገድዳታል። ጥርጣሬ ቢኖርባትም እንኳ የማያ የስልክ ንግግር የሹክሹክታና የጭንቅ ቃና ባለው ቅላጼ ቀጥሏል። በዙሪያው ያሉት ተሳፋሪዎች ስበርባሪ ቃላቶችን መስማት ችለዋል። አልፈቀዱልኝም፣ እባካችሁ እርዱኝ የመሳሰሉ። ዶክተር ቼን እንደገና አንዴ ሞከረ። ይህ ህጋዊ የሕክምና መሳሪያ መሆኑን እኔ ማረጋገጥ እችላለሁ። በሙያዬ ወቅት በሺዎች የሚቆጠሩ መተንፈሻዎችን አይቼ አውቃለሁ። ይህ በግልጽም አንዱ የዛ አይነት ነው። ጌታዬ፣ በዚህ አውሮፕላን ላይ እሱን ውሳኔ ለመስጠት ፈቃድ የለም ስትል ጃኔት አቋረጠችው። ተገቢ ዶክመንት ያላቸው መድኃኒቶች ብቻ ናቸው የሚፈቀዱት። ኤጀንቶቹ መተላለፊያው ላይ ቆመው የማያ ሁኔታ አይናቸው ፊት የበለጠ ሲበላሽ እየተመለከቱ ነው። ግን ፕሮቶኮሉ የቡድን መሪዎችን እንዲከተሉ ያዛቸዋል። ያለ ህጋዊ የሕክምና ዶክመንቶች ሁኔታውን ጃኔት ከገለጸችው መንገድ በተለየ ማስተናገድ አይችሉም። የማያ አተነፋፈስ ጥልቀት የሌለው እየሆነ መሄዱ ጨምሯል። በከንፈሯ ዙሪያ ያለው ሰማያዊ ምልክትም አሁን በዙሪያው ባሉት ተሳፋሪዎች ዘንድ ሁሉ በግልጽ መታየት ይዟል። የዶክተር ቼን የሕክምና ስልጠናው ጭንቅላቱ ላይ ጣልቃ እንዲገባ ቢጮህበትም ግን የፖሊስ መኮንኖቹ መንገድ ዘጉበት። ይህ እብደት ነው ሲል ከክፍሉ ውስጥ አንዱ አንሾካሾከ። መታመሙ አይታያችሁም? ጃኔት ተሽከርክራ ዞረች።
በሰራተኞቹ ስራ ውስጥ ጣልቃ የሚገባ ማንኛውም ሰው ከዚህ አውሮፕላን ላይ እንዲወርድ ይደረጋል ስትል ጮኸች። ዛቻዋ ጉርምርምታውን ጸጥ አሰኘው። ግን ስልኮች መቅዳታቸውን ቀጥለዋል። የላይቭ ስትሪም ተመልካቾች ቁጥር በከፍተኛ መጠን ጨመረ። ዋና ዋና የዜና አውታሮች ሁኔታውን በቀጥታ መከታተል ይዘዋል። የማያ የስልክ ንግግር የበለጠ አስቸኳይ ቢሆንም ግን ቃላቶቿን ብዛም አይሰሙም። ቅላጼዋም ጭንቀቷን ከሌላ ነገር ጋር የቀላቀለ ነበረ። ምናልባት ተስፋን ወይም ሌላ የበለጠ ኃያል ነገር። የአውሮፕላኑ በር እንደተከፈተ ቢሆንም ግን ጊዜው እያለቀ ነበር። ማያ ምርጫ መምረጥ አለባት። ያለ ህይወት አድን መድኃኒቷ ከአውሮፕላኑ ላይ መውረድ ወይም እንደምንም ብላ ጃኔትን አስፈላጊ ወጣት አለመሆኗን ማሳመን። ስልኳ አንድ የመጨረሻ የሚመጣ የስልክ ጥሪ መኖሩን አሳያት። ደዋዩ አባቷ ነበረ። በዚህ ጊዜ የማያ የሚንቀጠቀጡ ጣት መልስ መስጫውን ለመንካት በቆራጥነት ተንቀሳቀሰ። ምንም ቢፈጠር ምን፣ ይህ የስልክ ጥሪ ሁሉንም ነገር ይቀይረዋል። ስልክ ጥሪውን ስትቀበል የማያ እጆች ተንቀጠቀጡ። ስልኩን ወደ ጆሮዋ ስታስጠጋ የክፍሉ ጩኸት ጸጥ ያለ መሰለ። አተነፋፈሷ አሁንም የምጥና የማቃተት ነው። ግን አይኖቿ ድንገት በአዲስ ቆራጥነት አተኮሩ። አባዬ ስትል አቃተተች። የአስም መንፈያዬን እንድጠቀም አልፈቀዱልኝም። ከስልኩ የመጣው ምላሽ ፈጣንና ግልጽ ነበረ። የታፈነ ቢሆንም እንኳ የማያ የፊት ገጽታ ከመጨነቅ ፋታ ወደ መሰለ ነገር ተቀየረ። ጃኔትን ቀና ብላ ተመለከተች። ከዛም የፖሊስ መኮንኖቹን። ቀጥላ ወደ ስልኳ ተመለሰች። ሊያናግርሽ ይፈልጋል አለች ማያ እጇን ወደ ጃኔት እየዘረጋች። ስፒከር ላይ አድርጊው ስትል ጃኔት አይኖቿን በድራማዊ መንገድ አሽከረከረች። በስፒከሩ ላይ አድርጊው ማያ። ከስልኩ የመጣው ድምፅ የተረጋጋ ስልጣናዊና ያለምንም ስህተት ማዘዝን የለመደ ሰውን ቃና ተሸክመዋል። በትንሽ ስፒከሯ ውስጥ እንኳ ትኩረትን መያዝ ይችል ነበር። የማያ የሚንቀጠቀጡ ጣቶች የስፒከር ቁልፉን ፈልገው አገኙ። ድምፁ ክፍሉን ሞላው። ግልጽና ፕሮፌሽናል ነበር። ይህ የሚያናግራችሁ ማርከስ ቶምሰን ነው። የዴልታ አየር መንገድ ሰራተኛ ቁጥር 7439 የበረራ ኦፕሬሽኖች ዋና ኃላፊ ነኝ። ማን ነው የማናገረው? የጃኔት ፊት ላይ ያለው ወዝ መንፈስ ያየች ይመስል ጠፋ። ይህ ስም ለበርካታ ተሳፋሪዎች ምንም ማለት ቢሆንም ግን እያንዳንዱ የዴልታ አየር መንገድ ሰራተኛ ካፕቴን ማርከስ ቶምሰን ማን እንደሆነ ጠንቅቆ ያውቃል። ከ4000 በላይ ፓይሎቶችን ይቆጣጠራል። በቀጥታም ሪፖርት የሚያደርገው ለዋና ስራ አስፈጻሚው ብቻ ነው። ጌታዬ፣ ጃኔት ሞሪሰን እባላለሁ። የበረራ አስተናጋጅ ነኝ። የሰራተኛ መታወቂያ 4729 ስትል ተንተባተበች። ቀደም ብሎ የነበረው በራስ መተማመኗ ተነነ። የሆነ አለመግባባት የተፈጠረ ይመስላል። ጃኔት ሞሪሰን፣ የካፕቴን ቶምሰን ድምፅ በክፍሉ ውስጥ በግልጽ ይሰማ ነበረ። በአሁኑ ሰዓት ልጄን በሐኪም የታዘዘላትን የአስም መድኃኒት እንዳትጠቀም ከልክለሻታል። ትክክል ነው? ልጄ የሚለው ቃል ክፍሉን ልክ እንደ አካላዊ ኃይል ነበር የመጣው። ተሳፋሪዎች በስልኩና በማያ መሃል የበለጠ በመረዳት አፈራርቀው ተመለከቱ። የጃኔት አፍ ተከፍቶ ምንም ድምፅ ሳያወጣ ተዘጋ። ልክ አየር ፈልጎ እንደሚያቃትት አሳ። ማያ ለመተንፈስ እየተቸገረች ፈገግ አለች። አውሮፕላኑ ላይ ከተሳፈረች ጀምሮ ያሳየችው የመጀመሪያ ፈገግታዋ ይህ ነበር። ጌታዬ፣ ስላልተረጋገጡ መድኃኒቶች የተቀመጠውን ፕሮቶኮል እየተከተልኩ ነው በማለት ጃኔት ለማብራራት ሞከረች። ግን ድምጿ እምነት ያጥረው ነበረ። ጃኔት፣ ሕይወት አድን መድኃኒቶችን ለትንንሾች ስለመከልከል የተቀመጠ ፕሮቶኮል የለም ሲል ካፕቴን ቶምሰን መለሰ። የድምፅ ቅላጼው አደገኛ በሆነ ሁኔታ ተረጋግቶ ነበር። በአሜሪካ የአካል ጉዳተኞች ሕግ ስር የተቀመጠውን የፌዴራል ደንብ፣ የዴልታ የሕክምና ምቾት የማግኘት ፖሊሲና መሰረታዊ የሰብአዊ መብት ጥሰቶችን ፈጽመሻል። የፖሊስ መኮንኖቹ እርስ በርስ ተያዩ። ሁኔታው አሁን የበለጠ ተወሳስቧል። አሁን እየተቆጣጠሩ ያሉት ሁኔታ ሊሆን የሚችል የእዝ ዝውውር መሆኑ ቀርቶ የድርጅቶችን የቸልተኝነት አሰራር በቀጥታ ለመመስከር ተገደዋል። ማሪያ ሳንቶስ ወደፊት ተራመደች። ፊቷ ገርጥቷል። የሆነ ያለውን ነገርን ክብደት ተገንዝባለች። ካፕቴን ቶምሰን እንደ ማንኛውም ተራ የሚባል ፓይለት አይደለም። በአየር መንገድ ኢንዱስትሪ ውስጥ እጅግ ኃያል ከሆኑ ሰዎች መሃል አንዱ ነው። ካፕቴን ቶምሰን፣ አለቃዬ ማሪያ ሳንቶስ ነኝ፣ የበረራ ተቆጣጣሪ። ይህንን ችግር አሁኑኑ መፍታት እንችላለን። መድኃኒቱ ለልጅህ አሁኑኑ ይመለሳል። ፈጣን መፍትሄ ለመስጠት አሁን በጣም ረፍዷል ማሪያ ሲል ካፕቴን ቶምሰን መለሰ። ይህ ገጠመኝ በቀጥታ ከግማሽ ሚሊዮን በላይ ለሚሆኑ ተመልካቾች እየተሰራጨ ነው። ጉዳቱ ደርሷል። የቲና ላይቭ ስትሪም በእርግጥ ማንም ሰው ከጠበቀው በላይ ተሰራጭቶ ነበረ። በበርካታ ፕላትፎርሞች ላይ አሁን ከ800,000 በላይ ሰዎች እየተመለከቱት ነው። ሃሽታግ ፍትህ ለማያ የሚለው በመላው ዓለም ላይ ትሬንድ እያደረገ ነበር። የጃኔት እጅ አሁንም የማያን መንፊያ እንደያዘ ተንቀጠቀጠ። አስፈላጊ የማትመስል የነበረችው ትንሿ የፕላስቲክ መሳሪያ
አሁን 1000 ፓውንድ መስናለች። ክፍሉን ተመለከተች። ለመጀመሪያ ጊዜ እያንዳንዱ እንቅስቃሴዋን ስልኮች እየቀዷት መሆኑን፣ የተሳፋሪዎችን የመጠየፍ የፊት ገጽታ ስታይ የሰራችውን በእጅጉ ትልቅ የሆነ ስህተት ተገነዘበች። ማያ ደህና ነሽ? ሲል የካፕቴን ቶምሰን ድምፅ ተለሳልሶ ጠየቀ። መንፊያዬ ያስፈልገኛል አባዬ ስትል ማያ ቃተተች። አተነፋፍሷ አሁንም አስጊ ሁኔታ ላይ ነበረ። ጃኔት ሞሪሰን ሲል የካፕቴን ቶምሰን ድምፅ ቅላጼ ቀደም ብሎ ወደነበረው የፕሮፌሽናል ቃና ተመለሰ። የልጄን መድኃኒት አሁኑ ነው መልሺ። እናም ባለሽበት ሆነሽ ጠብቂኝ። በ18 ደቂቃ ውስጥ ያለሽበት ቦታ ደርሳለሁ። ግራ መጋባት በክፍሉ ውስጥ ሞላ። ተሳፋሪዎች በጥያቄያዊ የፊት ገጽታ እርስ በርስ ተያዩ። ከሌላ ቦታ ከሆነ የሚደውለው የማያ አባት እንዴት በ18 ደቂቃዎች ውስጥ ሊደርስ ይችላል? ጃኔት የአየር መንፊያውን ለማያ መለሰችላት። እሷም ወዲያውኑ ተጠቀመችው። አተነፋፈሷ መሻሻል ሲጀምር በፊቷ ላይ የሚታየው የፋታ ስሜት በግልጽ ተነበበ። ጌታዬ ስትል አንዴ ሞከረች። በ18 ደቂቃ ውስጥ እንዴት እዚህ ልትደርስ ትችላለህ? የምትደውለው ከአትላንታ ነው እንዴ? ለመጀመሪያ ጊዜ በካፕቴን ቶምሰን ድምፅ ውስጥ የመገረም ቅላጼ ተሰማ። ጃኔት፣ የምደውለው ከተርሚናል 4 ከበር ቁጥር 23 ነው። የበረራ ቁጥር 773 ከዴንቨር የተነሳ አውሮፕላን ከ12 ደቂቃዎች በፊት ነው ያረፈው። የማያ ድንገተኛ ቴክስት ሲደርሰኝ ወደ ቤት እየሄድኩ ነበረ። የማያ አባት ከአገር ማዶ አልነበረም ሲደውል የነበረው፣ እዛው ኤርፖርት ውስጥ ነበረ። በዚህ ቅጽበት እነሱ ወዳሉበት በር እየሄደ ነው። በከፍተኛ የእርካታ ስሜት ውስጥ ሆኖ የስልክ ንግግሩን ሲከታተል የነበረው ዶክተር ቺን በመጨረሻ ተናገረ። ወጣቷ አሁን እንዴት ነው የሚሰማሽ? ሲል ጠየቃት። ማያ መልስ ከመስጠቷ በፊት ከአስም መንፊያ መድኃኒቱ አንድ ጊዜ አየሩን ማገች፣ በተሻለ ሁኔታ መመለስ እንድትችል። ሻል ብሎኛል። ልትረዳ በመሞከርህ አመሰግናለሁ። ከስቃይዋ በተነሳ አሁንም ቢንቀጠቀጥም ግን ድምጿ የበለጠ ጠንካራ ሆኗል። ማያ ሲል የካፕቴን ቶምሰን ድምፅ በስልኩ ውስጥ ቀጠለ። ተረጋግተሽ የሚያስፈልግሽን ያህል መንፊያሽን እንድትጠቀም ይፈልጋለሁ። ጃኔት ሞሪሰን፣ አሁኑኑ ተግባራዊ የሚሆን ከኃላፊነቶችሽ ተነስተሻል። ማሪያ ሳንቶስ፣ ልጄ ተገቢው የሕክምና እርዳታ ማግኘቷንና ከዴልታ አየር መንገድ ይፋዊ ይቅርታ መባሏን እንድታረጋግጭ ይፈልጋለሁ። የጃኔት ሥራ እያከተመለት ነበረ። በሚሊዮኖች ፊት በቀጥታ ስርጭት እየተላለፈ የ12 ዓመታት አገልግሎቷ በራሷ አድላዊ ተግባርና ደካማ ግምት የተነሳ ተሰረዘ። ጌታዬ እባክህን ስትል ጃኔት ተማጸነች። የደህንነት ፕሮቶኮሎችን ለማስጠበቅ እየሞከርኩ ብቻ ነበር፣ አላወቅኩም ነበር። ያላወቅሽው ስላልጠየቅሽ ነው ሲል ካፕቴን ቶምሰን አቋረጣት። በልጄ መልክ ላይ ተወስነሽ ግምት ሰጠሽ። የሕክምና መታወቂያዋን ችላለሽ። ፍቃድ ያለው ሐኪምን ግምገማ አስወገድሽ። ሊገድላት የሚችልን የጥላቻ አካባቢ ፈጠርሽ። ክፍሉ ጸጥ ረጭ አለ። ማያ ሁኔታዋ ቢሻሻልም ግን አሁንም መተንፈሱ አዳጋች እየሆነባት ነው። ይህንን ትዕይንት ሲቀዱ የነበሩ ተሳፋሪዎች አሁን እርካታና ፍርሃት በተቀላቀለበት ስሜት ውስጥ ሆነው እየተመለከቱ ነው። ማያ የአውሮፕላኑ ደረጃ ላይ ነኝ ሲል ካፕቴን ቶምሰን ይፋ አደረገ። በ60 ሰከንድ ውስጥ እሳፈራለሁ። በግጭቱ ሰዓት ሁሉ ተከፍቶ የነበረው የአውሮፕላኑ በር ድንገት አዲስ ትኩረት አገኘ። የሁሉም ሰው አይን ወደ መግቢያ በሩ ጋር ዞረ። በረራቸውን ወደ ቫይራል ስሜትና የድርጅቶች ቀውስነት የቀየረውን ሰው መምጣት ለመመልከት ቋመጡ። ጃኔት ሞሪሰን በድንጋጤ ክው ብላ ደርቃ ቀረች። አሁንም ዩኒፎርሟን እንዳደረገች ነው፣ ግን የሚወክሉትን ስልጣን ከእንግዲህ አልተላበሰችም። የ12 ዓመታት ስራዋን በሶሻል ሚዲያ ላይ ከሚሊዮን ጊዜ በላይ እየተደጋገመ ሊታይ በሚችል የ18 ደቂቃዎች አድሏዊ ተግባሯ ተቋጭቷል። ማያ ከአስም መድኃኒት መንፊያዋ ላይ ሳበች። የፊቷ ቀለምን በፊት ወደ ነበረው ኖርማል መልክ ተመለሰ። በእጇ የያዘችው ስልክ ላይ አፈጠጠች። ከዛም ጃኔትን አየች። ቀጥላ ወደ አውሮፕላኑ በር ተመለከተች። በቅርቡ አባቷ ወደሚመጣበት። አባዬ አለች በስልኳ። አመሰግናለሁ። ሁልጊዜም የኔ ቆንጆ የሚል መልስ መጣ። አሁን ለእነዚህ ሰዎች ተጠያቂነት ምን እንደሚመስል እናሳያቸዋለን። በአውሮፕላኑ ደረጃ ላይ የእግር ኮቴው ይሰማል። ካፕቴን ማርከስ ቶምሰን ወደ በረራ ቁጥር 447 ላይ ሊሳፈር ነው። ምንም ነገርም እንደ በፊቱ አይሆንም። የእግር ኮቴው የአውሮፕላን በሩ ጋር ሲደርስ ቆመ። ካፕቴን ማርከስ ቶምሰን ሙሉ የዴልታ ዩኒፎርሙን እንደለበሰ በሩ ጋር ገጭ አለ። መኖሩ ወዲያውኑ በአውሮፕላን ውስጥ ያሉ ሰዎችን ትኩረት ሳበ። 6 ጫማ ከ3 ኢንች ቁመት ያለው ሲሆን የ25 ዓመታት የበረራው ዓለም ስልጣኑ በእያንዳንዱ ገጽታው ላይ ያንጸባርቃል። ልክ እንደ ተፈጥሮ ኃይል በሩን ሞላው። ከአውሮፕላኑ የኤሌክትሪክ ሲስተሞች ከሚያሰሙት ከሚል ድምፅ በስተቀር በክፍሉ ውስጥ የሚሰማ ምንም አይነት ድምፅ አልነበረም።
የማያ አተነፋፈስ እንኳ ጸጥ ባለው ድባብ ውስጥ ቢሻሻልም ጎላ ያለ ይመስል ነበረ። ማያ አላት ለስለስ ባለ የድምፅ ቅላጼ። አሁን እንዴት ነው የሚሰማሽ? አሁን በጣም ይሻለኛል አባ ስትል መለሰች። ድምጿ ካለፉት 30 ደቂቃዎች በበለጠ ጠንከር ብሎ ነበረ። ካፕቴን ቶምሰን ጭንቅላቱን ከነቀነቀ በኋላ ትኩረቱን ወደ ጃኔት ሞሪሰን አዞረ። ፊቷ አመድ መስሏል። የሰራ አካላቷን በድንጋጤ ደንዝዟል። የ12 ዓመታት ስራዋ በንግድ አየር መንገዶች ውስጥ እጅግ ኃያል በሆነው አንዱ ሰው ሊገመገም ነው። ጃኔት ሞሪሰን የሰራተኛ መታወቂያ ቁጥር 47291 ሲል ካፕቴን ቶምሰን ጀመረ። ድምፁ ወደ ሙያዊ ቅላጼው ተመልሷል። ያደረግሽውን ነገር ክብደት ግን አጤንሽዋል? የጃኔት አፍ ያለ ድምፅ ለአፍታ ያህል ተንቀሳቀሰ። ድምጿን ከማግኘቷ በፊት ጌታዬ፣ ለተሳፋሪዎች ደህንነት ሲባል የተቀመጠውን ፕሮቶኮል ስከተል ብቻ ነበረ። አቁሜ ሲል የካፕቴን ቶምሰን ትዕዛዝ ሰበቦቿን ልክ እንደ ሰልቢሎ አቆረጠው። የፈጸምሽውን ነገር እኔ እንዳብራራልሽ ፍቀጅልኝ። ከሰበቦችና ከአመክንዮች ይልቅ ሐቅን ተጠቅሜ ላብራራልሽ። ስልኩን አወጣ። ስልክ ጥሪ ለማድረግ ሳይሆን ወደ በሩ ሲመጣ የሰበሰባቸውን ዳታዎች ወይም መረጃዎች ለመጠቀም። የዴልታ አየር መንገድ ዓመታዊ ገቢ 58.9 ቢሊዮን ዶላር ነው። በአየር መንገድ ኢንዱስትሪ ውስጥ ለሚደርስ መድሎ በአማካኝ የሚከፈል ካሳ 2.3 ሚሊዮን ዶላር ነው። ያንቺ ዓመታዊ ደሞዝ 63,000 ዶላር ነው። ይህንን ኩባንያ በ18 ደቂቃዎች ውስጥ ያሳጣሽው ገንዘብ ዕድሜ ልክሽን ሰርተሽ ከምታገኙ ገቢ በላይ ነው። ተሳፋሪዎች በንቃት አተኩረው እያዳመጡ ነበረ። ብዙዎቹ አሁንም እየቀዱ ነው። በንግድ አየር መንገድ ውስጥ ያልተለመደ ነገር እየተከናወነ እንደሆነ ገብቷቸዋል። ግን የገንዘብ ኪሳራዎቹ ሁለተኛ ደረጃ ላይ የሚቀመጡ ናቸው ሲል ካፕቴን ቶምሰን ቀጠለ። በአንቀጽ 504 ላይ የተጠቀሰውን የመልሶ ማቋቋም አዋጅን፣ የአሜሪካን የአካል ጉዳተኞች ሕግ፣ የዴልታን የራሱን የሕክምና ማመቻቸት ፖሊሲዎችን ጥሰሻል። ዕድሜያቸው ከ18 ዓመት በታች ለሆኑ ትንንሾች የጥላቻ ድባብን ፈጥረሻል። በዘር ማንነት ላይ ተመስርተሽ የሕክምና ዶክመንቶችን ችላ በማለትና ፈቃድ ያለው ሐኪምን ሙያዊ አስተያየት አልቀበልም በማለት አጣጥለሻል። ዶክተር ቼን ጭንቅላቱን በአዎንታ ነቀነቀ። ካፕቴን ቶምሰን ያለው ነገር ሁሉ ከሕግ አንጻር ትክክል ነበረ። ጌታዬ በማለት ማሪያ ሳንቶስ ፈራ ተባ እያለች ጣልቃ ገባች። ይህንን ችግር በተገቢው ይቅርታና ምቹ ሁኔታዎችን በመፍጠር መፍታት እንችላለን አለች። ካፕቴን ቶምሰን ወደ በረራ ተቆጣጣሪዋ ትኩረቱን አዞረ። ማሪያ፣ ይህ ገጠመኝ ከ1 ሚሊዮን በላይ ለሚሆኑ ተመልካቾች በቀጥታ ስርጭት ተላልፏል። አሉ በተባሉ ዋና ዋና የማህበራዊ ሚዲያ ፕላትፎርሞች ላይ ትሬንድ ሆኗል። ሲኤንኤን፣ ፎክስ ኒውስ እና ኤንቢሲም ታሪኩን አንስተውታል። ይህንን ሁኔታ ማቆም አሁን አይቻልም። በዚህ ጊዜ ስልኩ ጠራ። ዋና ስራ አስፈጻሚው ኤድ ባስቲየን ነበረ። ካፕቴን ቶምሰን ስልክ ጥሪውን ትቶ ክፍሉን ማናገር ጀመረ። ጃኔት፣ በድርጅት ቋንቋ ሙያ ገዳቢ ክስተት ብለን የምንጠራውን ነገር ነው የፈጠርሽው አለ። የድምፁ ቅላጼ አስፈሪ በሆነ ሁኔታ ተረጋግቶ ነበረ። 2 ምርጫዎች አሉሽ። ለመወሰንም 60 ሰከንዶች ብቻ ነው ያለሽ። በክፍሉ ውስጥ ያለ ተሳፋሪ ስልክ ሁሉ ይህንን የድርጅት ፍትህ ቅጽበት በቀጥታ እየቀዳ ነበረ። ምርጫ 1፣ ከገለልተኛ ማጣቀሻ ጋር አሁኑኑ ስራሽን በገዛ ፈቃድሽ መልቀቅ። መታወቂያና ባጅሽን መልሰሽ ከዚህ አውሮፕላን ላይ ትወርጃለሽ። ሁለተኛ፣ በዴልታ አየር መንገድ ውስጥ አሰሪም፣ ግን ውሎ አድሮ በሌላ ሙያ ዘርፍ ስራ ልታገኝ ትችያለሽ። የጃኔት አተነፋፈስ ቀደም ብሎ ማያ በማቃተትና በምጥ ስትተነፈስ የነበረው አይነት ሆነ፣ ግን ለተለየ ምክንያት። ምርጫ 2፣ ለፈጸምሽው ተግባር የሥራ ውልሽን ማቋረጥ፣ ከሁሉም ዋና ዋና የአየር መንገዶች እስከ መጨረሻው በጥቁር መዝገብ ላይ እንድትመዘገቢ፣ ለሚደርሰው ለየትኛውም የካሳ ጉዳት በግልሽ ልትከፊ፣ የፌዴራል ሲቪል መብት ጥሰት በቅጥር ሪከርድሽ ውስጥ ሊያያዝ። ካፕቴን ቶምሰን ንግግሩን ገታ አደረገ። የትንንሾችን ሕይወት አደጋ ላይ በመጣል የወንጀል ክስ ትከሰሻለሽም። የወንጀል ክሱ አማራጭ በክፍሉ ውስጥ የጉርምርምታ ድምፅ አስነሳ። መንገደኞቹ በድርጅቱ ድራማ ዘና እያሉ ነበረ፣ ግን የወንጀል ቅጣቱ ጉዳይ መነሳቱ አደጋውን ከገመቱት በላይ ከፍ ያለ መሆኑን እንዲረዱ አደረጋቸው። አሁን ለመወሰን 30 ሰከንዶች አሉሽ አለ ካፕቴን ቶምሰን በወታደራዊ ትክክለኛነት ሰዓቱን ቼክ እያደረገ። ጃኔት ክፍሉን በጭንቅ ዙራ ተመለከተች። ከሆነ ቦታ ድጋፍ የምትፈልግ ይመስል። እኔ ስትል ጃኔት ጀመረች። ድምጿ መሰባበር ጀምሯል። 15 ሰከንድ። ማያ ቀደም ብላ ስታዋረዳት የነበረቻትን ሴት አሁን ውድቀቷን እየተመለከተች ነው። ያንን ሁሉ መከራ አድርሳባትም ግን ማያ ያልጠበቀችው የሐዘኔታ ስሜት ተሰማት። ግን ምንም ቃል ከአንደበቱ አልወጣም። ይህ ቅጽበት ከግል በቀልም በላይ የሆነ ጉዳይ መሆኑን በመረዳቷ
ጊዜሽን ጨርሰሻል ሲል ካፕቴን ቶምሰን ይፋ አደረገ። ውሳኔሽ ምንድነው ጃኔት? ስራዬን እለቃለሁ ስትል ጃኔት አንሾካሾከች። ቃላቶቿን ብዛም አይሰሙም። ጮክ ብለሽ ባክሽን፣ ለቅጁም ለመንገደኞቹም ባህሪሽን ሲመለከቱ ለነበሩት በሚሰማ ድምፅ ተናገሪ። አሁኑኑ ተግባራዊ የሚሆን ከዴልታ አየር መንገድ ስራዬን እለቅቄያለሁ አለች ጃኔት። ባጅሽንና መታወቂያሽን ሲል ካፕቴን ቶምሰን ራሱን ነቀነቀ። በሚንቀጠቀጡ እጆቿ ጃኔት የበረራ ባጇንና የቅጥር መታወቂያዋን ለካፕቴን ቶምሰን ሰጠችው። እሱም ወደ ኪሱ አስገባቸው። ጠባቂዎች አጅበው ከዚህ አውሮፕላን ላይ ያወርዱሻል። ከእንግዲህ በየትኛውም የዴልታ አየር መንገድ ንብረት ላይ የመሳፈር ስልጣን የለሽም አላት። ቀደም ብለው ማያን እንዲያስወርዱ ተጠርተው የነበሩት የፖሊስ መኮንኖች አሁን ጃኔት ሞሪሰንን አጅበው ወደ አውሮፕላኑ በር ይዘዋት ሲሄዱ ራሳቸውን አግኝተውታል። ጃኔት ወደ በሩ ስትሄድ ካፕቴን ቶምሰን አንድ የመጨረሻ ትዕዛዝ ለመስጠት አስቆማት። ጃኔት፣ ከዴልታ ንብረት ላይ ከመሄድሽ በፊት ለልጄ በይፋ ይቅርታ ትያለሽ። ለሙያሽም ለስራሽም ስትይ ሳይሆን አንዲት የ17 ዓመት ልጅ መሰረታዊ ሰብአዊ ክብርና የሕክምና ክብካቤ ስለሚገባት። ጃኔት ፊቷን አዞረች። ፊቷ በእንባ ረጥቧል። ማያ፣ አዝናለሁ። ስለ ሁሉም ነገር ተሳስቼ ነበረ። ይቅርታ ልታደርግልኝ እንደምትችይ ተስፋ አደርጋለሁ። ማያ አባቷን ተመለከተችና ቀጥላ ጃኔትን አየች። ይቅርታ አደርግልሻለሁ አለች ቀስ ባለ ድምፅ። ግን ከዚህ እንደምትማሪ ተስፋ አደርጋለሁ አለች። ጃኔት ጭንቅላቷን ነቀነቀችና በአውሮፕላኑ በር ወረደች። ከዛም ተሰወረች። የ12 ዓመታት ስራዋ በ18 ደቂቃ ምክንያታዊ ባልሆነ ጥላቻና በተሳሳተ ግምት ሊቋጭ ችሏል። የካፕቴን ቶምሰን ስልክ በድጋሚ ጠራ። ዋና ስራ አስፈጻሚው ኤድ ባስቲየን ለሶስተኛ ጊዜ እየደወለ ነበረ። በዚህ ጊዜ ካፕቴን ቶምሰን አነሳው። ኤድ፣ ሁኔታውን እየተቆጣጠርኩ ነው። ሙሉ የድርጅቱ ድጋፍ ከኋላ አለ አለው። ወሬያቸው አጭር ነበረ፣ እናም ደጋፊ። ካፕቴን ቶምሰን ስልኩን ዘጋና ሙሉ የክፍሉን ተሳፋሪ አናገረ። ክቡራትና ክቡራን፣ ዴልታ አየር መንገድ ዛሬ ልጄ ለደረሰባት መስተንግዶ ይቅርታ ይላል። ይህ ገጠመኝ የስልጠናችንን የፖሊሲያችንንና የእሴቶቻችንን ውድቀት ያሳያል። ይህም አይደገምም። ድንገተኛ ጭብጨባው ካፕቴን ቶምሰንን ጨምሮ ሁሉንም ሰው ያስደነገጠ ነበረ። ማያ አለ ካፕቴን ቶምሰን ወደ ልጁ እየዞረ። መቀመጫ ወንበርሽ 2A በመጀመሪያ ማዕረግ ነው። ወደ ቦታሽ እንመልስሽ። ማያ ዕቃዋን ስትሰበስብ ዶክተር ቼን ቀረበው። ካፕቴን ቶምሰን፣ ልጅህ በአስቸጋሪ ሁኔታ ውስጥ ራሷን የተቆጣጠረችበት መንገድ በእጅጉ የሚደንቅ ነው። ልትኮራ ይገባል አለው። እኮራለሁ ሲል ካፕቴን ቶምሰን መለሰ። ግን ደግሞ በዛ አይነት ሁኔታ ውስጥ እንድታልፍ በመደረጓም እናደዳለሁ። የቀጥታ ስርጭቱ አሁን 1.2 ሚሊዮን ተመልካቾች ዘንድ ደርሷል። ከ2 ሰዓታት በኋላ አውሮፕላኑ መብረር ጀመረ። ካፕቴን ቶምሰን ከልጁ አጠገብ ተቀምጦ ስልክ ጥሪዎችን ሲቀበል ከቆየ በኋላ ወደ ማያ ፊቱን በማዞር ማያ፣ ይህንን ስሚ። ዛሬ አንቺ ላይ በደረሰው ነገር የተነሳ ዴልታ አየር መንገድ የፖሊሲ ለውጥ አደረገ። በፍጥነት ተግባራዊ የሚደረግ ሁሉም የዴልታ የበረራ አስተናጋጆች የ40 ሰዓት የሕክምና መሳሪያዎችን የመለየት ስልጠና በ30 ቀናቶች ውስጥ እንዲወስዱ። ማንኛውም የአየር መንገዱ ሰራተኛ በአግባቡ የተለየ የሕክምና መሳሪያን ከመጠቀም የከለከለ በፍጥነት ኮንትራቱ ይቋረጣል አላት። ማያ የፖሊሲ ለውጡን አይኖቿ በአድናቆት ተሞልተው አነበበች። ሌላም አለ አላት ካፕቴን ቶምሰን። ዴልታ የሕክምና ማስጠንቀቂያዎችን ከተሳፋሪው ግለ ታሪክ ጋር የማቀናጀት ሥራ የሚሰራ አፕ ይፋ አድርጓል። ተሳፋሪዎቹ ቼኪን ሲያደርጉ የሕክምና መሳሪያቸውንና ያሉበትን ሁኔታ ያስመዘግባሉ። ይህ መረጃም ለሁሉም የአየር መንገዱ ሰራተኞች እንዲዳረስ ይደረጋል። የቴክኖሎጂ ድጋፍ ማያን ወደ መዋረድ የመራትን አይነት ቸልተኝነትና ግምት የሚያስቀራ አሰራር ይዞ እንደሚመጣ ታመነበት። ሌላ ተሳፋሪ እሷ ያለፈችበት አይነት መከራ ውስጥ ማለፍ አይኖርበትም። ይሄ የሚደንቅ ነው አለች ማያ። ሌሎች አየር መንገዶችስ? እነሱም ይህን እያደረጉ ነው ሲል በእርካታ መለሰ። አሜሪካን ዩናይትድ እና ሳውዝ ዌስት ዴልታን አዲሱን ፖሊሲ ኮፒ እንዲሰጣቸው ማነጋገር ጀምረዋል። ያንቺ የ18 ደቂቃ ሲኦል በሺህ የሚቆጠሩ መንገደኞችን ይጠብቃል። ሁኔታውን ከወንበሩ ላይ ሆኖ ሲከታተል የነበረው ዶክተር ቺን ቀረባቸውና ማያ፣ ዛሬ ስለተፈጠረው ነገር ከአሜሪካን የሕክምና ማህበር ጋር ግንኙነት ማድረግን እንድታውቅ ይፈልጋለሁ። እናም ደረጃውን የጠበቀ ለሁሉም የንግድ አየር መንገዶች የሚሆን የሕክምና መታወቂያ ፕሮቶኮሎችን እያዳበርን ነው። ውጤቱ ከዴልታም አልፎ የተሻገረ ነበረ።
ከንግድ አየር መንገዶችም በላይ ወደ ሰፊ የጤና ጥበቃና የሲቪል መብት ማህበረሰቦች ድረስ ተዳረሰ። የማያ ታሪክ በበርካታ ኢንዱስትሪዎች ውስጥ የለውጥ መነሻ ሆነ። ቲና ሮድሪጌዝ ቪዲዮውን በቀጥታ ስታሰራጭ የነበረችው ሴት ወደ ወንበራቸው መጥታ ማያ ቪዲዮዬ ከ15 ሚሊዮን ጊዜ በላይ ታይቷል። ኮሜንቶቹ የሚደንቁ ናቸው። ሰዎች የራሳቸውን የመድሎ ታሪክ እያጋሩ ነው። ስለ ለውጥና ስለ ተጠያቂነት እያወሩ ነው። ፍትህ መደረጉ ደስ ቢላትም ግን የሰው መተዳደሪያው መፍረሱ ደግሞ ከበዳት። የጃኒስ መጨረሻ አሳስባት። ማያ አላት አባቷ ስሜቷን ስለተረዳ። ጃኔት የደረሰባት ነገር የምርጫዋ ውጤት ነው እንጂ ያንቺ ድርጊት አይደለም። በረራ ቁጥር 447 ወደ ሎስ አንጀለስ መውረድ ሲጀምር ማያ በአንድ ቀን ውስጥ ህይወቷ ምን ያህል እንደተቀየረ አሰበች። የንቅናቄ ፊት፣ የኢንዱስትሪዎች የለውጥ ጠንሳሽና የጥንካሬ ምሳሌ ሆና ነበረ። በበደል ፊት የቆመች። ከ6 ወራቶች በኋላ በኮንግረስ በህዝብ እንደራሴዎች ምክር ቤት ቀርባ በሰጠችው ቃል ላይ ከኔ ተሞክሮ በኋላ በመጣው ለውጥ በዴልታ አየር መንገድ የሚደርሰውን ከህክምና መሳሪያዎች ጋር በተያያዘ ቅሬታ በ78% ቀንሻለሁ። ግን እውነተኛው ድል በቁጥሮቹ ላይ አልነበረም። ልጆቻቸው የህክምና መሳሪያዎቻቸውን ይዘው ለመብረር ከሚፈሩ ወላጆች ዘንድ የሚደርሱኝ ደብዳቤዎች ነበሩ አለች። ካፕቴን ቶምሰን ወደ ምክትል ፕሬዝዳንትነት አድጎ በመላው የአየር መንገድ ኢንዱስትሪ ውስጥ የሚደርሱ ተመሳሳይ ችግሮችን መቅረፍ ጀመረ። የማያ ተሞክሮም ከአየር መንገዶች ተሻግሮ በሆስፒታሎች፣ በትምህርት ቤቶችና በንግድ ማዕከላቶች ሳይቀር ለውጦች እንዲደረጉ አነቃቃ። የዛን ዕለት አንድ አስፈላጊ ነገር ተመሪያለሁ ስትል ማያ በምስክርነት ቃሏ ቀጠለች። የግለሰቦች ድፍረት አጠቃላይ ኢንዱስትሪን የመቀየር አቅም እንዳለው፣ ግን ይህ እውን የሚሆነው ሰዎች በደልን ለመመዝገብና ለውጥን ለመጠየቅ ፈቃደኞች ሲሆኑ ብቻ ነው። አበቃን። ይህንን ቪዲዮ የጨረሳችሁ ጨርሰናል በማለት በኮሜንት ላይ ጻፉልን። የት ሆናችሁ እንደምትከታተሉንም ንገሩን። ከማያ ታሪክ የተማራችሁት ምንድን ነው? ሐሳባችሁን አጋሩን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ